ልኖር ግን አለው የለውም እያልሽ አንቺ እንደማትፈልጊው እያሳየሽኝ አንቺ እንትን እንደምትይው እያሳየሽኝ እዚች ጋር ነገ የኔ ይሆናል የሚል ተስፋ እየኖረኝ ነው። ገባሽ? አሁንም ለሱ ያለኝ ፍቅር እየጨመረ ያለው ማለት ነው። ስለዚህ ቢያንስ እንደ ሴት ልጅ አንድ ነገር ተረጅኝና እንደምትፈልጊው ከሆነ ምንም ችግር የለውም። ምክንያቱም ኦሬዲ አልፈልገውም የሚያስብል አይነት ባውንደሪ አይደለም እየሰጠሽው ያለሽው አይደል? በጣም ጥሩ ጥያቄ ነው። እሺ ምን መሰለሽ፣ እውነት ግን አንቺ አሁን እኔ አልፈልግም እና ፈልጋለሁ ብዬ ብለሽ ልትተይው ነው የመጣሽው ነገር? በደንብ ተዋዋለሁ ህይወቴ ላይ በደንብ አድርጌ በቃ መስመሬም ጥግ ድረስ ደርሼ ነው። ምክንያቱም ደግሞ ሴት ልጅ ነኝ፣ ብዙ ነገር መስዋዕትነት ከፍዬለታለሁ ለሱ ስላፈቀርኩት ብቻ። ግን ደግሞ ያን ያህልም ስቴፕ ሄድኩት ያንቺም ሁኔታ ነው ያን ስቴፕ እንደሄድ ያደረገኝ። አንድ መስመር ሲሄድ ያንቺ ሁኔታ ነው እዛች ጋር እንደማይፈልገው ወይም ስትጨቃጨቁ ወይም ደግሞ ትዳራችሁ ላይ ሰላም አለመሆናችሁን ሳይ ነው። ገባሽ? ከኔ ጋር ይሄ ልጅ ነገ ህይወት ቢኖረው ነገ ትዳር ቢኖረው እኔ ትሁቶኛ ኖረዋለሁ የሚል ሀሳብ ስለነበረኝ ነው እንጂ አንቺ ፍላጎት ካለሽ እናንተ ሁለታችሁ እየተዋደዳችሁ እኔም ህይወታችሁ ላይ ማልገባበት ምክንያት የለም። ማልወጣበት ጥሩ። ኤኒዌይስ እኔ ምን መሰለሽ የኔ ሀሳብ በጣም ግልጽ ነው። በነገራችሁ ላይ በጣም ሁሌም ግልጽ ነው። ሁሌም እንደምናገረው ነው። ምንም የተለየም አዲስም ሀሳብ የለም። አይ ሩታ አንዴ የረውም ነገር የለም። ኩራቱና ድርቅና ወደ ኋላ ይበልና ቢያንስ ስለ ሴት ልጅ እንግዲህ እንዳያችሁት ነው ማለት ነው። አይተን ተመልሰናል። ይሄን ቪዲዮ ዛሬ ያመጣበት ምክንያት ምንድነው? ከዚህ በፊት ያሳለፉት ነገር ምንድን ነበረ? እንዴት ነበረ? ቪዲዮ ላይ ያሉ ነገሮች ኦልሬዲ ሪካርድ ተደርገው ይቀመጣሉ። ስለዚህ ምን አሳልፈው ነበር ዛሬ የተከሰተው የሚለውን ነገር ለማየት ያህል ነው ማለት ነው። በተደጋጋሚ ሄርሜላን የሚወቅሰው በጣም ብዙ ነውና ሄርሜላ ብዙ ሙከራዎችን አድርጋ ነበረ። ህይወታቸው ልትወጣ በጣም ብዙ ጊዜ ሞክራ ነበረ። አታስፈልግም ተብላ ብዙ ጊዜ ወጣ ነበር። ራሱ አብርሃም ገፍቷት ነበር፣ ሩታ ገፍቷት ነበር። በጣም በብዙ መልኩ ካልፈለጋችሁም ብላ ወጣች ልጅ ነበር። ተመልሶ ነው አብርሃም ወደ ሲመጣ የነበረውና የራሳቸው ክፍተት የራሳቸው ችግር ነው። ሄርሜላ ሞር ጠንክራና ከአብርሃም ጋር ልትሆንና ፍቅሯን እንድትጠነክር ያደረገ ምክንያት የራሱ ችግር ነው እንጂ ሩታ ማነች ሄርሜላ ምንም የሄደችበት ስቴፕ የለም። ኢቭን ሁላ ካልፈለግሽ ብላ የጠየቀች ሰው ነች ማለት ነውና ቪዲዮዎችን እስቲ በፊት የነበሩ ቪዲዮዎችን የተወሰኑትን እያየን የራሳችንን ግምት እንሰጥ። የተወሰኑ ቪዲዮዎችን ቆርጬ አምጥቼላችኋለሁ ማለት ነው። ቪዲዮስ ከጨረሻ ተመልከቱ። ሰብስክራይብ ማድረጋችሁን ግን አትርሱ። ላይክ፣ ኮሜንት፣ ሼር አድርጉ ማለት ነው። እስቲ ቪዲዮዎችን አይተን ደግሞ መጨረሻ ላይ እንመልሳለን ማለት ነው። እስከ መጨረሻው እንመልከት። ጎበዝ እኮ ቀኔ ሙስ ነው ፈልገው ናሽ ቢያንስ እንጠጣ። እኔ አልጠጣም። ያዛት ጠጪ እራስሽ ነው ያጠጣው። አጠጣለሁ የራሴን። እሺ የራሴን እየጠጣሁኝ ላሳይክ ከዛ ጠጣለሁ። እኔ አልጠጣም አልፈልግም። ለምን የራስሽን ጠጪ አልክኛ? ከዛ የራሴን ስጠጣ ደግሞ አንተ ምን ትጠጣልኝ አልክ? በእናት አይለቅም። ቻፕስቲክ አሪፍ ቻፕስቲክ ነው የምጠቀመው። በነገርክ ላይ ዝም ብሎ የሚለቅ ቻፕስቲክ አይደለም። ዝም ብለክ ለማንም ፊትን እያሳምከው ይሄው ቡጉር በቡጉር ሆንክ። እኔ ግን ስስም አይበላሽም፣ እንደውም ደህና ትሆናለህ። ባባዬ ተኝቷል። አሁን ባባዬ እስኪነሳ አትሊስት ከኔ ጋር ጥሩ ታይም አታሳልፍም? አላሳልፍም ነው ያልፈልግም። ለምን? በቃ እየፈራኩ ነው አሁን ላይ እየፈራኩ ሌላ ነገር እያሰብክ ለምን እንደምትወደኝ እኮ ነው በደንብ ነው ጠንቅቄ የማውቀው። ግን በቃ ፍርሃት ይዞካል። የበፊቱ ነገር ይደገመዋል ምናምን። እንደገና ደግሞ አሁን እዚች ጋር ሁለት ወይን ስለቀዳው ደብሮካል። ከሌላ ሰው ጋር ነበርሽ እንጂ እንድጠሪኝ አስበሽ አይደለም አልክ። ግን እኔ አንተን መጥራት ፈልጌ ነው እንጂ ማንንም አልጠራም። አንተ ብቻ ነው የመጣው ከነጋ። አንተ ብቻ ነው የመጣው ከነጋ። የምሬን ነው። ለማሰማኝ ነው እስከነበርኩበት ጥሩ ሙድ ሲያወጣኝ እኮ ለምን ታስጠይቀኛለህ? ስልኬን ወረወረው። ስልኬን ወረወርከው እንዴ? ይረፍ። እሺ ና ቁጭ በል አብረን እንቀመጥ። በእናትህ ምን አለበት ግን እሺ ብትለኝ? ማን ካስቲ ጠጣ ወይኑና
እኔ አልጠጣም። ለምን ና ቁጭ በል እዚህ ጋር አልቀመጥም። መጠጣት ማለት ነው። እሺ ትንሽ ብቻ ነው ደስ ይለኛል። ከፈለገ ደስታ ይበል ካልጠጣም እኔ ለአንተ ደስታ ስል ስንቱን ነገር አልተውኩልም እኮ ተይው፣ ሁሉንም ነገር አልፈልግም ምናምን አላልክም። በቃ ሌላ ነገር ሲፈጠር ሁሌ ትቆጣለህ ምናምን፣ እኔ ልትቆጣጣኝ ትሞክራለህ። ከዛ አንተ እንደምትፈልገው ሰው ነው ደግሞ ሌላ ሰው ትሆናለህ። ለምን ያላሳዝንህ እንዴ? እሺ ስላልኩ ስለተመለስኩልህ እኮ በቃ ወደዛ ነው የምትደፋውም ሌላ አለ ቀዳልሃለሁ። ያንን ብትደፋው ሌላ አስመጣልሃለሁ። ችግር የለም። ለምን አጠጣም? አልጠጣም። ከኔ ጋር ነው የሚጫወተው ኢንጆይ የሚያደርገው። ኢቭን የሆነ ደስ የሚል ታይም ሁላ አሳልፈን ነበረ። አይ ቲንክ ቪዲዮ ታያለሽ መሰለኝ። ታያለሽ? አዎ በርግጥ እንዴት አታይም? በደንብ ነው እንጂ የምታየው። እና እኔ ቤት አድሮ እራት በልተን ተጫውተን ደስ የሚል ወይን ጠጥተን ምናምን ነው ያሳለፍነው። እና ሜቢ እሱን ቪዲዮ ላይ ሊሆን ይችላል። ከዛ ውጪ ደግሞ ያላየሽውን ነገር ላሳይሽ እችላለሁ። ፎቶዎች አሉኝ፣ ከፈለግሽም ደግሞ ቪዲዮዎችም አሉኝ። ቪዲዮውን እኮ ተለቋየው ታረክ እንዴ? ኖ ወይ ቆይ፣ ከዛ ውጪ ለምን አላሳይሽም? ማለት ያልተለቀቀ ቪዲዮ አለ ነው? አልገባኝም። አየሽው ይሄን ነገር? በኢየሱስ አየሽን? እስተልጩ አለፍ አለፍ እያደረግሽ ያቸው እየተመለሽ አለፍ አለፍ እያደረግሽ አያያሽ በጣም ነው የሚደብረው። በጣም ምን እንደምልሽ አላውቅም። አይዞሽ ይሄን ነገር እንደምታደርጊው በጣም አስበው ነበር፣ ግን በኢየሱስ አይደብርሽ። አይዞሽ ኖርማል እኮ ነው። ያው ከፈለግሽ ቪዲዮም አለ ልክልሻለሁ እና ብዙ ነገር ነው ያለኝ በነገርሽ ላይ ማለት አሁን እኔ እዚህ ጋር ይሄን እንደዚህ አይነት ፋይል ነግረሽ ያውቃል በነገርሽ እንደተነሳችሁ ያውቃል በነገርሽ ማለት ነው። ለምን አይኑን ያልገለጠው? ጨፍኖ ነው አይደል ፎቶ የተነሳችሁ? ስለምንድን ነው እንደዛ ነው የምታስቢ? ቪዲዮ ላለ ላሳይሽ እሱን ማየት ትፈልጊያለሽ? ከፈለግሽ እልክልሻለሁ፣ ካልፈለግሽ ደግሞ ቪዲዮ ማለት ዩቲዩብ ላይ ያልተፖስተ ቪዲዮ አለ ነው እንዴ? አለን በቃ በደንብ ኢንጆይ እያደረገን ምን አይነት ቪዲዮ መሰለሽ ማለት ላይክ ብዙ ነገር እያወራኝ ነበረ አለ አይደለ? እኔ አልረዳ እንዳልኩት እንድረዳው እንደሚፈልግ ከኔ ጋር አብሮ መቀጠል እንደሚፈልግ ነገሮች ምን ሆናችሁ ነው? ወይ ካልሆነ ካቻላችሁ ውጡ። ሁለታችሁ ነው። በእናታችሁ ልጁ ልቀቁት። በቃ አሁን ሰላም እንዲሁም ካልፈለጋችሁ እሺ፣ ስነ ስርዓት ነው። ሄርሜላ አሁን በቃ አሁን አንዴ ተረጋጉ። በቃ ሩታም ተረጋጊ፣ ሄርሜላም ተረጋጊ። በቃ ስትረስ ውስጥ የከተተችው ሰው ልጅ እኮ ዴት ሰላም ሆኖ እየኖረ ነበር። እሷት መካ እሺ ልክ ነሽ ሄርሜላ። አሁን ግን አልፈለገሽም፣ ውጥኛ አትበይበት። በቃ አይፈልግሽም፣ ውጭ ከአጨቃጨቅ እንደሚፈልግን አይፈልግሽም። ተረበና ፍስቲ ለማለት ሲጀመር ይፈታሽ ነው። ታስሽ በጣበሽ አንቺ ሄርሜላ ስርዓት ሽይፊ ተስመስል ኩሉ ታያቀስ ነው ይበቃ ጫፉን በነክስ ጀመር በቃ ዝም በሉ። በቃ አሁን ዝም በሉ። በቃ ወይ ጀመር እንዴ አረፈቶቹ ሃይሌ ናቸው። አሁን እኛ ምን እሱ እንዴ ምን ሆናችሁ ነው እናንተ? ስለሆነ ታችግጭገኛ ምን አገባ ጀነቅ እንደዚህ አልሆነም ነበር። በቃ ታየው። እሺ አሁን በቃ ልጁ ላይ ትኩረት አድርጉ። የሁለታችሁ ጸብ አይደለም አሁን ወሳኙ። መጀመሪያ ልጁ ደስተኛ የሆነ እየቦረቀ የነበረ ልጅ ይሁን እንደዚህ አይ በቃ ደህና ይሁንና እናወራለን እኮ እሱ አሁን ላይ አስፈልግም። እስቲ ጸጥ በሉና እንትን እንበል። አዎ ብላ ነው አናግሪያታለሁ። ማናገር ያለብኝን ገብቼ ውስጥ አናግሪያታለሁ። አንተ ምን ሀሳብ ያጣጣጥይቃ ለዚህ ምን ያደረገው አንዱ አንተ ነገር ባርለ አረ ፕሊስ ነው ይሁን ነገር ለመፈጠር አንዱ አንተ ነህ። እንደውም አዛኛችሁ ነው እዚህ አዛኛችሁ እሺ፣ አዛኛችሁ ስለ እናንተ ራኪን ቤት ነው በእናታችሁ ነው አይደለም። ሁሉም አዛኛ ይምሰል እዚህ ጋር እንዲህ ለመሆኑ የራሳችሁ አስተዋል የራሳችሁ ልክ ነው እኮ ዳኒ። አሁን ግን ያለነው ሐኪም ቤት ነው። እሺ መከራከሩ ምን ይበጀናል ነው እንዴ? በእናታችሁ ለምን ደማ አትረዱም እናንተ? እንዴ ለምን ደማ ተጨቃጨቁት? ሄርሜላ ሊሆን ሐሳብ ታንሻለሽ